ልጅ ልትጠቀምባት ይገባል። ምናልባት ወይዘሪት ሜርሲን ለማጥፋት እንደ መሳሪያ ተጠቅመኝ ይሆናል። ስለዚህ በቁጥጥሬ ስር አደርጋታለሁ። ወይዘሮ ሰማል አንድ ነገር ላስታውስሽ። ፈጣሪን ይሁዳ በ30 ዲናር ሲሸጥ እጅን ስሞት ነበር። በመሸነፍ ውስጥ ትልቅ ማሸነፍ አለ። ያንን ካወቅ ታዲያ ለምን አመለካከትን ቀይሩ? ትልቁና ከባዱ ነገር እኮ ልብና አእምሮ ማስታረቅ ነው። ነሽ ውድ ጄሪ፣ ይመስለኛል ባልሽ ረስቶሻል። ቴሜሲ እንደሱ አትበይ፣ ይከፋኛል። እውነታውን መቀበል ነው። እንግዲህ ጄሪ ጠብቃ አቶ አመንም ቀርቶባታል ማለት ነው። ቤቱን ፏ አድርጋ ወይኗንም አዘጋጃጅታ ስትጠብቀው ነበረ። በዚህ መሀል ግን አቶ አመን ሊመጣ አልቻለም። ጓደኛዋንም ሜርሲ ትጠራታለች ማለት ነው። ሜርሲ በሄደች ሰዓት በቃ ባልሽን ረስቶሻል፣ አንቺ እያስታወሰሽ አይደለም ብላታለች። ይበልጥ ደግሞ በዚህን ሰዓት እባክሽ እንደዚህ አትበይኝ፣ በጣም ይከፋኛል እያለች ስትናገራት ነበረ ማለት ነው። በዚህን ሰዓት ታዲያ እኔ ምን ማድረግ እችላለሁ? ለምን ቀረ? ለምንስ አንቺን አልፈለገችም? እያለች የበለጠ በጣም ስታበሽካት ነበረ ማለት ነው። እንግዲህ ወይዘሮ ሰምሃል ፊት በመቅረብ እጇንም ስማታለች ማለት ነው። ሲፈንም እጇንም የሳመችበትንም መንገድ የራሷንም ወደ ሰምሃል ለመቅረብ የምትሞክርበት አንደኛው አቅጣጫዋ ነበርና በዚህን ሰዓት ቀድማ ለቅሷ ለቀዋለች። እያለቀሰች ነው። የውልሽ ሰምሃል፣ ወይዘሮ ሰምሃል የልጅሽ ሚስት መሆን ፈልጌ ግን አልተሳካልኝም ብላ ታለቅሳለች። ታዲያ ይሄ እኮ ሁሉም ሰው ሊያሳካው የሚችለው ነገር አይደለም ብላት ነበረ። እሱን አውቃለሁ፣ ልክ ነሽ፣ ግን ደግሞ አማራጭ የለኝም ብላታለች ማለት ነው። ሲፈን በተናገረችው ሰዓት በጣም እያለቀሰች ስታስመስል ነበርና የአዞ እንባዋን በምትለቅ ሰዓት በቃ ምንድን ነው የምትፈልጊው ታዲያ እያለች ስትጠይቃት ነበረ። ወይዘሮ ሰማልም ድርጅትሽ ውስጥ ትንሽ ስራ እንድሰራ ቅጠይኝ፣ ከአንቺ ጋር ላግዘሽ ብላ ትናገራለች ማለት ነው። ሁለቱም ሲፈንና ወይዘሮ ሰማልም የፍላጎታቸውንም አያልቅባቸውም እና ሁለቱም ለመጠቀም ይሞክራሉ ማለት ነው። እንግዲህ በቃ ተነሺና ፊትሽን ተጣጠቢ እናወራበታለን ብላታለች። በዚህን ሰዓት እሺ በማለት እጇን ስማ ትወጣለች። ሲፈንም ስትወጣ ወይዘሮ ሰማልም እቺ ልጅማ ወደ ሜርሲ የምጠቀምባት ይሆናልና እሷንም የማስወግድባት መንገዴ ትሆናለች። ስለዚህ መንከባከብ አለብኝ፣ በእጄ ማስገባት አለብኝ ስትል ነበረ። እንግዲህ ሲፈንም የራሷም የምታሳካበትንም መንገድ ጀምረዋለች። ወይዘሮ ሰማል እኔ የምፈልገው ይህንን ነው፣ እኔ ቀስ በቀስ አጠፋሻለሁ፣ እጅሽን ስለሳምኩሽ ምንም አይደለምና የምፈልገው ብቻ ላግኝ እያለች ነበረ። እንግዲህ ሁላቸውም በጣም በውስጣቸው በክፋት ሜርሲን ለመጣል ወይዘሮ ሰማልም የምትጠቀምባት ሲፈን እንደዚህ ያደረገች አልመሰላትም። ሲፈንም እንግዲህ ወይዘሮ ሰማል አዝናላት እዛው ቤት ያስቀጠረቻት ነው የመሰላት። ግን ደግሞ ወይዘሮ ሰማል የራሷ ሜርሲንም የምታጠፋበት መንገድ እየፈለገች ነበረ። ጄሪ አሁን ላይ አቶ አመንም ከመረጣት ጀምሮ ይበልጥ እየራቃትና ይበልጥ ደግሞ ከሌላው ጊዜ በላይ እየሸሻት ነው የሚገኘው። ይህንን ነገር ደግሞ አስጨንቋታል። እንግዲህ ለምን መረጠኝ፣ ለምንስ ይሸሸኛል እያለች በውስጧ በጣም ተሰለሰላለች ማለት ነው። አሁን ላይ ደግሞ ቤሊንም እንግዲህ አቶ አመን ሌላ ምርጫ ካደረገ በኋላ ብቸኝነትም ተሰምቷታል። ይሄ ነገር ደግሞ ምርጫዋም እንኳን ባያደርጋትም አንድ የሚረዳት ሰው አጥታ ነበረና ስታለቅስ ወደ እሷ በመሄድ አጽናንተዋት ነበረ። ከአጽናናትም በኋላ አንተ እኮ ባለትዳር ነህ፣ ለምንድን ነው በውሳኔ ካትጸናም ብለዋለች። አቶ አመንም በዚህን ሰዓት እንደዚህ እንዳትይኝ፣ እኔ ባለትዳር አይደለሁም ሚስትም የለኝም ብሏታል።
ለምንድነው አንተ ምርጫህ ላይ ደስተኛም አይደለህም? ታዲያ ለምን አመለካከትህ አትቀይርም ስትለው ነበረ። አቶ አመንም በዚህን ሰዓት አንዳንዴ እኮ አእምሯችንና ውስጣችን ልባችንም አንድ አይነት ላይ ወስንልን ይችላል። አእምሯችን ለብቻው ልባችን ደግሞ ለብቻው ያስባል እያላት ነበረ። በዚህን ጊዜ አቶ አመንም ምንም ነገር መወሰን እንዳልቻለና ግን ደግሞ ወደ ጄሪ የሄደበትንም ዋነኛውንም የገፋሽኝም አንቺ ነሽ፣ በአንቺ ምክንያት ነው ወደ ጄሪ የሄድኩት ብሏታል። በዚህን ሰዓት እንግዲህ ቤሊን በጣም ውስጧ ይቆጫል ማለት ነው። አቶ አመን አሁን ላይ ከጄሪ ጋር ደስተኛ እንዳልሆነ ነበረ የተመለከተችው ቤሊንም። ያም ሆኖ እኔ አልሸነፍም፣ ምናልባት እኮ በሱ ምክንያት የማለቅስ ከመሰለውስ የሚለው ነገር አስጨንቋት ነበረ። አቶ አመንም በራሱ መንገድ የራሱንም አልሸነፍ ባይነት ይዞታል። ከቤሊን ጋር መሆን እየፈለገ እንግዲህ ወንድን ከመሆኑም በላይ እኔ አልሸነፍላትም የሚለውን ነገር አስጨንቆታል ማለት ነው። በዚህ መሀልም ሁለቱም እንደዚህ መሆን የለበትም ግዴታ መለያየት አለብን ብለዋል። ሁለቱም ለመራራቅ ይሞክራሉ ማለት ነው። ቤሊን በራሷ መንገድ ጀምራለች። አሁን ላይ በቃ ውጣ፣ ከዚህ ውጣ፣ እንደዚህ ማድረግ አይጠበቅብህም፣ እንደዚህ ማድረግ የለብህም፣ አንተ እኮ ሚስት አለክ፣ ሚስት ትጠብቅሃለች እያለች በጣም ተናዳ ነበረ ስታወራው ቆየችው። ልክ ነሽ በማለት አቶ አመንም አሁንም ትተዋት ይሄዳል። በዚህን ሰዓት ግን ትተዋትም የሄደው ወደ ጄሪ አልነበረም። ጄሪ እንግዲህ ቤቱንም ፏ ባደረገችበት መጀመሪያውንም ወይዘሮ ዘህራን በጣም ስታጣድፋት ነበረ። የሚጠጣ ነገር እኔና ባሌ ቤት ውስጥ አብረን ጊዜ ልናሳልፍ ነው እያለች የነበረችውም ጄሪ አሁን ላይ አቶ አመን ትተዋት ሳሎን ተኝቶ እንግዲህ ቤሊንም አግኝተዋለች። በእኔ ምክንያት ይሆን እንዴ ከጄሪ ጋር ተጣልቶ እያለች ነበረ። በውስጧም ስትቆጭ ነበረ። አቶ አመን ወደ ጄሪ ከሄደ በኋላ እንግዲህ ለምንድን ነው የቀረኸው? ማታ እኮ ስጠብቅህ ነበረ፣ የት ሄደህ ነው የሚለውንም ቁጥጥር ታበዛበታለች። በዚህን ሰዓት ወይዘሪት ጄሪ በማለት ያስደነግጣት። ወይዘሪት ጄሪ እኔ የሚሄድበት ወይንም የማደርገው ነገር እኮ አንቺንም ማስረዳት የለብኝም አይጠበቅብኝም ብሎ በጣም በቁጣ ሆነ መንፈስ ያናግራታል ማለት ነው። በዚህን ሰዓት ትደነግጣለች። እንደዛ አስቤ እኮ አይደለም ግን እየጠበቅኩ ነበረ ትላለች። በመሀልም በጣም በመናደድ ነበረ እሷም በውስጧ ቤሊንና አቶ አመንም በትዝታ ውስጥ ገብተዋል። ቤሊን ያለችው ንግግሮችንም እያስታወሰ በእሷንም በውስጡ እያሰባት ነበረ። ቤሊንም እንደዛው አቶ አመንን እያሰበች ቤሊን እንግዲህ አቶ አመን ከጎኗ እንዲርቅ ብታደርገውም ግን ደግሞ በትዝታው ልትርቅ አልቻለችም ማለት ነው። በዚህን ሰዓት አቶ አመን እንግዲህ አሁን ላይ ቤተሰቡም ተሰባስቦ ወይዘሪት ጄሪ አንተንም ላግዝ ፈልጋለሁ፣ ካሁን በኋላ እኮ ባለቤቴ ነክ እያለች ነበረ። ወይዘሪት ጄሪ በተናገረችው ንግግር ወይዘሮ ሰማሃልም ምን እያለች ነው ልጄ? እቤት አላደርክም እንዴት ትላለች። በዚህ መሀል ግን አሁንም ቢሆን ቤሊንና አቶ አመንም ይተያያሉ። ሁለቱም ተያይተው ፈገግ ብለው ነበረ። አቶ አመንና ቤሊንም አንድ ላይ ጄሪ በምትጠብቀው ሰዓት ከጄሪ ጋር አብሮ ነበረ። በዚህን ሰዓት ግን ወይዘሪት ጄሪ አሁን ላይ ድርጅት ውስጥ ገብቼ እኔ ማግዝሃለሁ፣ አንተ ብቻህን ለምን ትደክማለክ እያለች ነበርና አቶ አመን ግን ምንም ነገር መናገር አልቻለም። ወይዘሪት ጄሪ ግን አሁንም ከጎኑ ለመሆን ወስናለች ማለት ነው። ሲፈን ግን ከወይዘሮ ሰማል ጋር ስላወራች ይበልጥ ደግሞ ከነሱ ከጄሪ አልፋ ቀድማ እርምጃዋ ጀምራለች። ወይዘሮ ዘህራ እንግዲህ ከአቶ አመን እና ከጄሪ ጋር አብረው አለማደራቸው በጣም አስደስቷት ነበረ። ለወይዘሪት ቤሊንም የውልሽ ልጄ አሁን ላይ ደስተኛ ልትሆኝ ይገባሉ፣ ጄሪና አቶ አመንም አብረው አላደሩም ትላታለች። እሱን አውቃለሁ እናቴ ዘህራ፣ እኔና አመን አብረን ነበረን ስትላት እልልታዋን ታቀልጠዋለች።
በዚህን ሰዓት ጄሪን በጣም ደስተኛ እንዳልሆነች ታረጋግጣለች ማለት ነው። አቶ አመን እንግዲህ አሁን ላይ ጄሪ ቢመርጥም ቤሊን ግን በልቡ ውስጥ አንግሷት ይኖራል ማለት ነው።